እሺ እንደምናችሁ ተስፋዬ ነኝ። እንግዲህ ከትናንት ወዲያ ኢትዮጵያ ፕሮሲጀር እየሰራው ነበር። አሁን ደግሞ ትናንትና አውሮፕላን ላይ ነበር። ዛሬ ደግሞ አሜሪካ ፕሮሲጀር ለመስራት እየተዘጋጀው ነው። ፔሸንቶች ለማየት እየተዘጋጀው ነው። እንግዲህ ምን ለማሳየት ፈልጌ ነው እዚህ ጋር ይሄ ነው። ኢትዮጵያ ለዘመናት ሐኪሞቿን ምሁራኗን ለሌላ ሀገሮች እና አህጉሮች ስትገብር ቆይታለች። አሁን ግን ይሄ አዲስ ብሬን ጌይን ወይም ብሬን ሰርኩሌሽን የምንለውን ኮንሰፕት ኢንትሮዲዩስ ለማድረግ እየሞከረ ነው። እንግዲህ ለማሳየትም እየሞከረ ነው። ይሄ ነው አንድ ሰው 15 ለ16 ዓመት ከተማረ በኋላ አንድ ሀገር ብቻ ማገልገል የለበትም። ሀገሩን የራሱን ሀገርም የሌላ ሰው ሀገርም ማገልገል እንደሚችል ለማሳየት ነው። ኢትዮጵያ በጣም ብዙ ሐኪሞች ምናልባትም ከ3000 በላይ አሜሪካን ሀገር እንዳሉ ይገመታል። በአጠቃላይ ወደ 9000 የሄልዝ ኬር ፕሮፌሽናልስ ኢትዮጵያዊ አሜሪካን ሀገር እንዳሉ ይታወቃል። ሌሎች ሀገርም በጣም ሀገሮችም እንዳሉ ይታወቃል። እንግዲህ በዚህ ረገድ ኢንቲማ ዳያስፖራ ሄልዝ አላያንስ የሚል ፕሮግራም ጀምረናል እና የኢትዮጵያዊ ወይንም ከሌላም አፍሪካ ሀገር ሌላ ሀገር የምትሰሩ የጤና ባለሙያዎች ሜቢ እዚህ ዌብሳይት ላይ የሄዳችሁ እንድትመዘገቡ ሶፋር ወደ 600 ሰዎች እንድትመዘገቡ ይታወቃል። ለሀገራችንን ሰርኩሌት እያደረግን ብሬን ሰርኩሌሽን ማለት እሱ ነው። አንድ ቀን እዚህ ሌላ ቀን ደግሞ እዛ የምናገለግልበት ሁኔታ ይመቻቻል። ይሄንንም እንግዲህ መንግስት የኢትዮጵያ መንግስትም ይሄንን እንዲያመቻች ጥሪ እያቀረብኩ እና እንደሚቻል ግን እያሳየን ነው። እንግዲህ በርቱ ላለው በጣም እንግዲህ ሚሽን 5 በጣም ጠንካራ ሚሽን ነበረ። ከ232 ፔሸንቶች ታክመዋል። እግዚአብሔር ረድቶናል እና ወደ 240 የሚሆኑ ፕሮሲጀሮች ተሰርተዋል። ትልቅም ነው ትልቅም አይደለም። ትልቅ የሚያደርገው እንግዲህ ያው እያንዳንዱ ህይወት ለቤተሰቡ ነው። ትንሽ ደግሞ የሚያደርገው ያለው ዲማንድ ያለው ፍላጎት በጣም ብዙ ስለሆነ ነው። ከ15000 ሰው በላይ በዚህ ሰዓት ወረፋ እየተጠባበቀ እንደሆነ ይታወቃል። እንግዲህ ያልደረስንባችሁ ሰዎች ይቅርታ እየጠየቅን ተመልሰን እንመጣለን። ግን ከመምጣታችንም ውጪ ቢትዊን ሚሽን የሚደረጉ አክቲቪቲዎች ይሄንን ፕሮብሌም ሶልቭ ያደርጋሉ ብለን እናስባለን። አመሰግናለሁ።